ምዕራፍ 22 ዳዊትም ከዚያ ተነሣ፣ ወደ አዶላም ዋሻ ኮበለለ። ወንድሞቹና የአባቱ ቤተሰብ ሁሉ ይህም በሰሙ ጊዜ ወደ እርሱ ወደዚያ ወረዱ። የተጨነቀም ሁሉ ብድርም ያለበት ሁሉ የተከፋም ሁሉ ወደ እርሱ ተከማቸ። እርሱም በላያቸው አለቃ ሆነ። ከእርሱም ጋር 400 የሚያህሉ ሰዎች ነበሩ። ዳዊትም ከዚያ በሞዓብ ምድር ወዳለችው ወደ ምጽጳ ሄደ። የሞዓብንም ንጉሥ እግዚአብሔር የሚያደርግልኝን እስካውቅ ድረስ አባቴና እናቴ ካንተ ጋር ይቀመጡ ዘንድ እለምንሃለሁ አለው። በሞዓብም ንጉሥ ፊት አመጣቸው። ዳዊትም በአምባ ውስጥ በነበረበት ወራት ሁሉ በእርሱ ዘንድ ተቀመጡ። ነቢዩ ጋድም ዳዊትን ተነስተ ወደ ይሁዳ ምድር ሂድ እንጂ በአምባ ውስጥ አትቀመጥ አለው። ዳዊትም ተነስቶ ወደ ሔሬት ዱር መጣ። ሳኦልም ዳዊትና ከእርሱ ጋር የነበሩት እንደ ተገለጡ ሰማ። ሳኦልም በጊብዓ በአጣጥ ዛፍ በታች በኮረብታው ላይ ተቀምጦ በእጁም ጦር ይዞ ነበር። ባሪያዎቹም ሁሉ ባጠገቡ ቆመው ነበር። ሳኦልም ባጠገቡ የቆሙትን ባሪያዎቹን ብንያማውያን ሆይ እንግዲህ ስሙ፣ በውኑ የእሴይ ልጅ እርሻና የወይን ቦታ ለሁላችሁ ይሰጣችኋልን? ሁላችሁንስ ሻለቆችና የመቶ አለቆች ያደርጋችኋልን? ሁላችሁ በላይ ዶልታችሁ ተነሳችሁብኝ። ልጄ ከእሴይ ልጅ ጋር ሲማማል ማንም አይገልጥልኝም፣ ከእናንተም አንድ ለእኔ የሚያዝን የለም። ዛሬም እንደሆነው ሁሉ ልጄ ባሪያዬን እንዲዶልት ሲያስነሳብኝ ማንም አላስታወቀኝም አላቸው። በሳኦልም ባሪያዎች አጠገብ የቆመው ኤዶማዊው ዶይቅ መልሶ የእሴይ ልጅ ወደ ኖብ ወደ አኪጦብ ልጅ ወደ አቤሜሌክ ሲመጣ አይቼዋለሁ። እግዚአብሔርንም ጠየቀለት፣ ስንቅንም ሰጠው፣ የፍልስጤማዊውንም የጎልያድን ሰይፍ ሰጠው አለ። ንጉሡም የአኪጦብን ልጅ ካህኑን አቤሜሌክን በኖብም ያሉትን ካህናት የአባቱን ቤት ሁሉ ልኮ አስጠራቸው። ሁላቸውም ወደ ንጉሡ መጡ። ሳኦልም የአኪጦብ ልጅ ሆይ እንግዲህ ስማ አለ። እርሱም እነሆኝ ጌታዬ፣ እነሆኝ ጌታዬ ሆይ ብሎ መለሰ። ሳኦልም አንተና የእሴይ ልጅ ለምን ደሎታችሁብኝ? እንጀራና ሰይፍ ሰጥኸው፣ ዛሬም እንደተደረገው ጠላት ሆኖ ይነሳብኝ ዘንድ እግዚአብሔርን ስለ እርሱ ጠየክለት አለው። አቤሜሌክም መልሶ ንጉሥን ከባሪያዎች ሁሉ የታመነ ለንጉሥም አማች የሆነ በትእዛዝህ የሚሄድ በቤትህም የከበረ እንደ ዳዊት ያለ ማን ነው? በውኑ ስለ እርሱ እግዚአብሔርን ጠይቅ ዘንድ ዛሬ ጀመርሁን? ይህ ከኔ ይራቅ። እኔ ባሪያህ ይህን ሁሉ እጅግ ወይም ጥቂት ቢሆን አላውቅምና ንጉሡ እንደዚህ ያለውን ነገር በእኔ በባሪያውና በአባቴ ቤት ሁሉ ላይ አያኑር አለ። ንጉሡም አቤሜሌክ ሆይ አንተና የአባቴ ቤት ሁሉ ፈጽማችሁ ትሞታላችሁ አለ። ንጉሡም በዙሪያ የቆሙትን እግረኞች የእግዚአብሔር ካህናት እጅ ከዳዊት ጋር ነውና ኮብለላውንም ሲያውቁ በጆሮ ያልገለጡምና ዞራችሁ ግደሏቸው አላቸው። የንጉሥ ባሪያዎች ግን እጃቸውን በእግዚአብሔር ካህናት ላይ ይዘረጉ ዘንድ እምቢ አሉ። ንጉሡም ዶይቅን አንተ ዞረህ በካህናቱ ላይ ውደቅባቸው አለው። ኤዶማዊውም ዶይቅ ዞሮ በካህናቱ ላይ ወደቀ። በዚያም ቀን የበፍታ ኤፉድ የለበሱትን 85 ሰዎች ገደለ። የካህናቱንም ከተማ ኖብን በሰይፍ ስለት መታ። ወንዶችንና ሴቶችንም ብላቴኖችንና ጡት የሚጠቡትን በሬዎችንና አህዮችንም በጎችንም በሰይፍ ስለት ገደለ። ከአኪጦብም ልጅ ከአቤሜሌክ ልጆች ስሙ አብያተር የሚባል አንዱ ልጁ
አምልጦ ወደ ዳዊት ሸሸ። አብያታርም ሳኦል የእግዚአብሔርን ካህናት እንደ ፈጀ ለዳዊት ነገረው። ዳዊትም አብያታርን ኤዶማዊው ዶይቅ በዚያ መኖሩን ባየው ጊዜ ለሳኦል በርግጥ ይነግራል ብዬ በዚያው ቀን አውቄዋለሁ። ለአባት ቤት ነፍስ ሁሉ የጥፋታቸውም ምክንያት እኔ ነኝ። ነፍሴን የሚፈልግ ያንተን ነፍስ ይፈልጋልና ከእኔም ጋር ተጠብቀህ ትኖራለህና በእኔ ዘንድ ተቀመጥ፣ አትፍራ አለው።